ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን የዕለተ ሮብ ዜናችን ነው። ከሁሉ አስቀድመን አክብሮታዊ ሰላምታችንን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ኤርትራ በትግራይ ክልልም ሆነ በሌሎች የኢትዮጵያ የውስጥ ጉዳዮች ጣልቃ እንደማትገባ ገለጸች። የሀገሪቱ የውጭ ጉዳይ ሚኒስትር ለዲፕሎማቲክ ማህበረሰቡ በሰጡት መግለጫ የኢትዮጵያን የወደብ ጥያቄ ጊዜ ያለፈበት ሲሉ ተችተዋል። አክለውም አዲስ አበባ አስመራን ለውስጥ ችግሮቿ ተጠያቂ ከማድረግ እንድትቆጠብ አሳስበዋል። ዝርዝሩን ይዘናል። አብራችሁን ቆዩ። በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ የወጣው ደንብ ከዛሬ ጀምሮ ተግባራዊ ይደረጋል። የአዲስ አበባ ከተማ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣውን ደንብ ቁጥር 185/2017 ከዛሬ ጀምሮ ተግባራዊ ማድረግ መጀመሩን አስታውቋል። ዝርዝር መረጃውን ይዘናል። ከውጭ ዜና ከ400 በላይ ፍልስጤማውያን የተገደሉበት የጋዛ ጥቃት ገና የመጀመሪያው እንደሆነ ቤንያሚን ኔታንያሁ ተናገሩ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች ሲሉ ኔታንያሁ ማክሰኞ ምሽት መጋቢት 8 2017 ዓ.ም ገልጸዋል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነው ተብሏል። ዝርዝሩን ይዘናል። በሌላ ዜና ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው ረጅም ጸጉር፣ አፍንጫውና የፊቱ ቅርጽ የሴት መልክ የሰጠው የሰው በገዳም ውስጥ ያስጠለሉትን ሕፃን ልጅ ጾታውን ወንድ መሆኑን እንደማያውቅ ተናግረዋል። ዝርዝሩን ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ኤርትራ በትግራይ ክልል በተፈጠረው ቀውስ ምንም ሚና የለኝም ማለች። ኤርትራ በትግራይ ክልልና በሌሎች የኢትዮጵያ ውስጥ ጉዳዮች ትገባለች በሚል የሚቀርብባትን ክስ አስተባብላለች። የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳቢህ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እንደማትገባ ተናግረዋል። በመግለጫው ላይም የተባበሩት መንግስታት ድርጅት ኃላፊዎችና የዓለም አቀፉ ማህበረሰብ አስመራ እየቀረበባት ያለው ክስ ሐሰተኛ መሆኑን እንዲረዱላት ጠይቃለች። ኤርትራ በትግራይ ክልልና በሌሎች የኢትዮጵያ ውስጥ ጉዳዮች ትገባለች በሚል የሚቀርብባትን ክስ አስተባብላለች። የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳሊህ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እንደማትገባ ተናግረዋል። በመግለጫው ላይ የተባበሩት መንግስታት ድርጅት ኃላፊዎችና የዓለም አቀፉ ማህበረሰብ አስመራ እየቀረበባት ያለው ክስ ሐሰተኛ መሆኑን እንዲረዱላት ጠይቃለች። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሊህ ማብራሪያ በፕሪቶሪያ የሰላም ስምምነት የኤርትራ የጦርነት ዝግጅትና በኢትዮጵያ የባህር ወደብ ጥያቄ ዙሪያ ተኩሯል። የኤርትራ መከላከያ ሰራዊት በህዳር 2022 ግጭቱ ካበቃ በኋላ ወደ ኤርትራ ዓለም አቀፍ እውቅና ወደ ተሰጠው ድንበሮች እንዲዘዋወር መደረጉን ሚኒስትሩ ገልጸዋል። ጦሩንም በኢትዮጵያ ድንበር ውስጥ እንደሚገኝ የሚናገር ማንኛውም አካል ለውስጥ ችግር ኤርትራን ተጠያቂ ማድረግ የሚፈልግ ነው ብለዋል። እነዚህ ውንጀላዎች የኤርትራና ኢትዮጵያ የድንበር ኮሚሽን ውሳኔን ውድቅ ያደረጉ የቀድሞ የህወሓት አባላትና በኤርትራ የስርዓት ለውጥ እንዲመጣ ከፍተኛ ጥረት በሚያደርጉ አካላት የሚሰራጩ መሆኑንም ሚኒስትሩ ጠቅሰዋል። በሌላ በኩል የኤርትራ መንግስት የፕሪቶሪያ ስምምነትን የኢትዮጵያ ውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የለውም ተብሏል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም ያለው መግለጫው ከዚህ በተቃራኒ ያሉ ውንጀላዎችና ክሶች በሙሉ ውድቅ እንደሚያደርግ አመላክቷል። የውጭ ጉዳይ ሚኒስትሩ ማብራሪያ በስፋት ካነሳቸው ጉዳዮች መካከል የኢትዮጵያን የወደብ ጥያቄ የተመለከተ ሲሆን ይህ ጥያቄ ጊዜ ያለፈበት ሲል ተችቷል። ኢትዮጵያ በወታደራዊ አሊያም በዲፕሎማሲ አማራጭ የባህር ወደብ ባለቤት ሆናለሁ በሚል በምታነቃንቀው ጊዜ ያለፈበትና የተሳባ ፍላጎት ኤርትራ ግራ ተጋብታለች ነው የተባለው። በዚህ ረገድ ኤርትራ የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ የጎረቤቶቿ ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ሚኒስትሩ ጠይቀዋል። ከትግራይ ክልል የፖለቲካ መረጋጋት ጋር ተያይዞ የኤርትራ ስም ከሰሞኑ በተደጋጋሚ ሲነሳ ተስተውሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸው ይታወሳል። አቶ ጌታቸው በመግለጫው ህገወጥ እንቅስቃሴ ከሚያደርጉ ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ አውቀናል ብለዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይን እንደመሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችል ገልጸዋል። ይህን ተከትሎ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ኤክስ ገጻቸው ባሰፈሩ ጽሑፍ ኤርትራ በህወሓት የፖለቲካ ቡድኖች ውስጥ ያለውን ሽኩቻ የማባባስ ፍላጎት የላቸውም ብለዋል። ምክንያቱም በህወሓት አመራሮች መካከል የተፈጠረው የውስጥ ሽኩቻ ማባባስ በትግራይ ህዝብ ላይ አላስፈላጊና ይወገድ የማይችል ስቃይ የሚያስከትል መሆኑንም አክለዋል።
በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ የወጣው ደንብ ከዛሬ ጀምሮ ተግባራዊ ይደረጋል። የአዲስ አበባ ከተማ ንግድ ቢሮ በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ቁጥር 185/2017 ከዛሬ ጀምሮ ተግባራዊ ማድረግ መጀመሩን አስታውቋል። ቢሮ የአዲስ አበባ ከተማውን ከደረሰችበት ኢኮኖሚያዊና ማህበራዊ ለውጥ አንጻር የአብዛኛው ማህበረሰብ የስራ ባህልና ፍላጎት በመለወጡ የንግድ ስራዎችን፣ አገልግሎቶችን በምሽት መከወን እየተለመደ የመጣውን ተግባር ወጥነትና ቀጣይነቱን ማረጋገጥ ያስፈልጋል ብለዋል። ይህ ደንብ ቀደም ብሎ የከተማ አስተዳደሩ ካቢኔ ያስተላለፈው ውሳኔ ለማስፈጸም በመሆኑ ከዛሬ መጋቢት 10 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ ተግባራዊ መደረግ መጀመሩን የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ አብራርተዋል። በመሆኑም በከተማ በስፋት እየተከናወነ የሚገኘው መሰረተ ልማት በኢኮኖሚው ላይ የፈጠረውን መነቃቃት አጠናክሮ ለማስቀጠል፣ የስራ ባህልን ይበልጥ ለማዳበር፣ የኢኮኖሚ እድገትን ለማፋጠን፣ የከተማዋን ተወዳዳሪነት አገልግሎት የሚሰጡበትን ምቹ ሁኔታ ከመፍጠር አንጻር አስፈላጊ ነው ብሏል። በደንቡ የተካተቱ ዋና ዋና ጉዳዮች ማብራሪያ በሁሉም የሚዲያ አውታሮች አማካኝነት ማህበረሰቡ እንዲያውቃቸው እንደሚደረግና ደንቡን የማስተዋወቅ ስራ እንደሚሰራ መግለጻቸውን ከቢሮ ያገኘነው መረጃ ያመለክታል። ወደ ውጭ ዜና ስናልፍ ከ400 በላይ ፍልስጤማውያን የተገደሉበት የጋዛ ጥቃት ገና የመጀመሪያው እንደሆነ ኔታንያሁ ተናገሩ። ከ400 በላይ ፍልስጤማውያን መገደላቸውን ሪፖርተር የተደረገበት የጋዛ ጥቃት ገና የመጀመሪያው እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። እስራኤል በጋዛ ጠረፍ ሐማስ ላይ ውጊያዋን በሙሉ ኃይል ጀምራለች ሲሉ ኔታንያሁ ማክሰኞ ምሽት መጋቢት 8 2017 ዓ.ም ገልጸዋል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነው ተብሏል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን የመጨረሻ ምግባቸውን እየበሉ እንደነበር የዓይን እማኞች ተናግረዋል። በቦታው አስክሬኖች ወዳድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውን አሰቃቂ ብለውታል። ኔታንያሁ ባስተላለፉት መልእክት ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ አስጠንቅቀዋል። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ ነው። የጋዛ የጤና ሚኒስትር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም በመቶዎች የሚቆጠሩ መቁሰላቸውን አስታውቋል። ማክሰኞ ዕለት በቤት ላቢያ፣ ራፋ፣ ኒውሴራይት፣ አልማዋሲና እስራኤል የፈጸመቻቸው የአየር ጥቃቶች ከጥር ጀምሮ የነበረውን አንጻራዊ ሰላም ያደፈረሱ ሲሆን ሆስፒታሎችን በድጋሚ በቆሰሉ ፍልስጤማውያን ተሞልተዋል። የተኩስ አቁም አሸማጋይ የሆነችው ግብጽ የእስራኤል ጥቃት በእውኑ አውግዛለች። የአየር ጥቃቶቹ በተኩስ አቁም ስምምነት ላይ የተፈጸመን ዓይን ያወጣ ጥሰት ነው እንዲሁም በአደገኛ መልኩ እያገረሸ መሆኑንም ማሳያ ነው ሲሉ የሀገሪቱ የውጭ ጉዳይ ቃል አቀባይ ታሚም ካሊፍ ተናግረዋል። ጦርነቱ እንደገና በመጀመሩ በጣም ደነገጥኩ፣ ነገር ግን በተመሳሳይ ወቅት ከእስራኤል የምንጠብቀው ይህንን ነው ሲል የጃባል አልባላድ ነዋሪ የሆነው ሀኤል ለቢቢሲ አረበኛ ተናግሯል። እንደ አንድ ዜጋ ደክሞኛል፣ 1 ዓመት ተኩል በቅቶናል፣ በቂ ነው ሲልም አክሏል። በአየር ጥቃቱ የጋዛ ምክትል የሀገር ውስጥ ጉዳይ ሚኒስትር ሜጀር ጀነራል መሐሙድ አቡ ዋትፋ እንዲሁም የሐማስ ከፍተኛ የጸጥታ ባለስልጣን መገደላቸውን እስራኤል አስታውቃለች። ኔታንያሁ ባደረጉት ንግግር ሀገራቸው በጋዛ የታገቱ እስራኤላውያንን ለማስለቀቅ ከሐማስ ጋር ለመደራደር ሞክሯል ብለዋል። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከ2 ሳምንት በፊት ተጠናቋል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። ይህ ማለት የእስራኤል ጦር ከጋዛ መውጣቱን እንዲሁም ዘላቂ የተኩስ አቁም የሚያዘገየው ይሆናል። ነገር ግን በአሜሪካ በኳታርና ግብጽ አሸማጋይነት የተለወጠውን ስምምነት ተቀባይነት እንደሌለው ነው የተገለጸው። ለ22 ዓመት ሴት መስሎ በሴቶች ገዳም ውስጥ የኖረው ሰው ፍራንክ ታቫሬስ የዶሚኒካ ሪፐብሊክ ሲሆን እናትና አባቱ በትራፊክ አደጋ ምክንያት ገና በህፃንነቱ ነበር ያጣው። ተንከባካቢ ቤተሰብ ያጣው ይህ ህፃንም በአቅራቢያው ወደሚገኝ አንድ የሴቶች ገዳም ያመራል። በገዳሙ ውስጥ ይኖሩ የነበሩት አንዲት እናትም ወላጆቹ የሞቱበትና የሚንከባከበው ሰው እንደሌለ በመረዳት አብረውት እንዲኖር ይፈቅዱለታል። ረጅም ጸጉሩ፣ አፍንጫውና የፊቱ ቅርጽ የሴት መልክ የሰጠው ይህ ሰው በገዳሙ ውስጥ ያስጠለሉትን ህፃን ልጅ ጾታው ወንድ መሆኑን እንደማያውቁ ተናግሯል። ሲስተር ማርጋሪት በሚል ስም የሚጠራው ይህ ሰው ከትንሽ ጊዜ በኋላ ህፃኑን ያስጠለሉት እናትም ህይወታቸው ማለፉን ተከትሎ ይህ ሰው ህይወቱን ከሌሎች የመነኑ ሴቶች ጋር እንዲኖር ያደርጋል። ከሴት መናኞች ጋር በገዳሙ ውስጥ ህይወቱን የቀጠለው ይህ ሰው ያደገ ሲመጣ ወንድ መሆኑን እንዳያውቁበት ሰፋፊ ልብሶችን መልበስ፣ የወር አበባ ህመሙ እንደበረታበትና ሌሎች የማስመሰል ድርጊቶችን ሲያደርግ እንደነበር ተገልጿል። በመጨረሻም በገዳሙ ውስጥ አብራው ከምትኖር ሲስተር ሲልቪያ ተብላ ከምትጠራ መናኝ ጋር ፍቅር እንደያዘው ተናግሯል። ሲስተር ሲልቪያም እውነተኛ ማንነትን ስታውቅ የፍቅር ጥያቄ
ጥያቄውን ተቀብላ ጥሩ ጊዜ ያሳለፉና እርግዝና እንደተፈጠረ ትናገራለች። ከእርግዝናው በኋላ ህይወቴ ምስቅልቅል ተጀመረ የሚለው ይህ ሰው ከገዳሙ እንውጣ፣ ስራ እንፈልግ፣ ልጃችንን እናሳድግ የሚል ጥያቄ ብታቀርብለትም ጥያቄውን ሳይቀበል እንደቀረ ተናግሯል። ከጥቂት ጊዜ በኋላ ከገዳሙ ወጥቶ ወንድነቱን ተቀብሎ ስራ መጀመሩን የሚናገረው ይህ ሰው ሲልቪያ ግን ከልጇ ጋር ወደ አሜሪካ መጓዟን ኦዲቴ ሴንትራል የዶሚኒካ ብዙሃን መገናኛዎች ዋቢ አድርገው ዘግበዋል። ሲልቪያን ካጣበት ጊዜ ጀምሮ በኋላ ብቻውን እየኖረ መሆኑን የሚገልጸው ይህ ሰው አሁን ላይ የ73 ዓመት አዛውንት የሆነውን ከሲልቪያ ጋር ጣፋጭና የማይረሳ የፍቅር ጊዜ አሳልፌያለሁ ብሏል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።